እንዴት ናችሁ? እንግዲህ ዛሬ በክሪፕቶ ኮንቴንት መጥቻለሁኝ። እንግዲህ ክሪፕቶ ላይ እንደምታዩት ማርኬቱ በጣም ወርዶ ነው ያለው ከተጠበቀው ማለት ነው። ቢትኮይን እንግዲህ እንደምታዩት 6000 እስከ 65000 ዶላር እየተሸጠ ነው ያለው። በዚህ ሰዓት እንግዲህ እንደምታውቁት ቢትኮይን በዚህ ዓመት በባለፈው ዓመት ማለት ነው እስከ 125000 ደርሶ ነበረ። አሁን በጥፍ ቀንሷል ማለት ይቻላል ማለት ነው። በጣም ነው የወረደው። በዚህ ሰዓት እኛ ምን አይነት መከተል አለብን የሚለውን ኦልሬዲ በዚህ ቪዲዮ የምናይ ነው የሚሆነው። እንግዲህ እንደምታዩት ቢትኮይን እስከ 90000 ዶላር 75 ምናምን እያለ አሁን ዘላስ ኢቭን እስከ 63 የደረሰበትም ነው። እዚህ ላይ ግራፍ ላይ እዚህ ጋር እንደምታዩት በጣም ወርዶ እንደነበር ነው የሚያመላክተው። በዚህ ሰዓት ቢትኮይን ሲወርድ አብዛኞቹ አልትኮይኖች ሚም ኮይኖች አብረው ይወርዳሉ ማለት ነው። በተመሳሳይ ማርኬቱ ላይ እሱ በጣም አፌክት ስለሚያደርጋቸው ማለት ነው። አሁን ለምሳሌ ሌሎችን ብናይ እነ ቢኤንቢ ራሱ ድሮ ቦታው ተመልሷል። አሁን 639 ላይ ነው። ኢቴሪየም 1.95 በጣም ወርደው ነው ያሉት ማለት ነው። በእንደዚህ አይነት ዲፕ ሲሆን ማርኬቱ እኛ አስ ስትራቴጂ ለምሳሌ ሎንግ ተርም ትሬድ የምናደርግ ከሆነ ለሎንግ ተርም ሳጀስሽን ነው፣ እንደ ፋይናንሻል አድቫይስ ሳይሆን ሆልድ አድርጉ። በዚህ ሰዓት ሆልድ የሚያደርጉ ሰዎች የሚይዙ ሰዎች በእርግጠኝነት ኔክስት ላይ ቡል ማርኬት ይኖራል፣ ምንም ጥያቄ የለውም። አሁን ቢትኮይን በዚህ ፕራይስ ሜቢ ከዚህ በታችም ሊወርድ ይችላል፣ ግን የሆነ ታይም ላይ በየአመቱ ኦል ታይም ሃይ ያስመዘግባልና ሎንግ ተርም ሆልድ አድርጎ ማስቀመጥ ለሚፈልግ ሰው አይ ቲንክ በዚህ ሰዓት ኢንቴሪ ነው ብዬ አስባለሁኝ። ገብተው አሁን ላይ ሆልድ ቢያደርጉ ቢይዙ ቢገዙት ቢትኮይንን ኢቴሪየም ለምሳሌ እነዚህ ስትሮንግ ናቸው። እነሱ ላይ ኢንቨስት ቢደረግ በዚህ ታይም አይ ቲንክ ለኔክስት ቡል ማርኬት ላይ ተጠቃሚ ያደርገዋል ሰውየውን ማለት ነው። ሌሎችን ብናይ አሁን ለምሳሌ ሚም ኮይኖች ኢቭን በጣም የወረዱበት ነው። ይህ አጋጣሚ ለምሳሌ እነ ፔፔን ብንወስድ ሌሎችንም ሽባ ሊሆን ይችላል እንደምታዩት በጣም ወርደው ነው ያሉት ፕራይሳቸው ማለት ነው። አሁን ይሄ ማለት እንግዲህ በ1 ዶላር በ2 ዶላር በጣም በርካታ ፔፔዎችን ሚም ኮይኖችን መያዝ ትችላላችሁ። ያ ማለት ቡልራን ሲመጣ ማርኬቱ በሚጨምርበት ሰዓት ትርፋማ ያደርጋችኋል ማለት ነው። አሁን ቢትኮይን እንግዲህ ከቅርብ ጊዜ በአጭር ጊዜ ነው ወደዚህ ፕራይስ የወረደው እስከ 65000 ዶላር የደረሰው ማለት ነው። እንግዲህ አሁን ላይ ክሪፕቶ ላይ ባይ ለማድረግ ለመግዛት አይ ቲንክ ጥሩ ሰዓት ይመስላል። ያው ይሄኛው እንደ ሪኮመንዴሽን ሳጀስሽን እንጂ ግዴታ አሁን መግዛት አለባችሁ ለማለት አይደለም። ነገር ግን ኔክስት ላይ ታያላችሁ ሊጨምር ይችላል ቢትኮይን ከዚህም በላይ ተመልሶ ወደ ድሮ ቦታው ወደ 80000 ምናምን ከዛም በላይ ሊሆን ይችላል። በዛን ታይም እንግዲህ አሁን ላይ ገዝቼ ቢሆን ኖሮ ምናምን ከማለት አሁን ላይ ያለው ነገር ኦልሬዲ ማርኬቱ እንደምታዩት ነው። በጣም ቀንሶ ነው ያለው። አይ ቲንክ ኤቭሪቲንግ ቢትኮይን በጣም ዝቅተኛ የሚባለውን ፕራይስ ነው በዚህ ዓመት እያስመዘገበ ያለው። እንግዲህ የእናንተ አስተያየት ምንድነው የሚለውን አይ ቲንክ ኮሜንት ላይ አሳውቁኝ። ግን በዚህ ሰዓት ባይ ብታደርጉ ይሄኛው ለፊውቸር ምናምን ላይ ትሬድ የሚያደርግ ሰው አይደለም። ሆልድ አድርጎ ፎር ሎንግ ታይም ስፖት ላይ ትሬድ ለሚያደርጉ ሰዎች አሁን ላይ ሆልድ ቢያደርጉ ቢገዙት ቢይዙት ኔክስት ላይ በጥሩ ዋጋ ሊሸጡት ይችላሉ የሚለው እንግዲህ ማርኬቱ በጣም ወርዶ ነው ያለው። ፒቱፒም ላይ ስንመጣ እንግዲህ
ፒቱፒ በጣም እየጨመረ ነው ያለው የኢትዮጵያ ብር እንደምታዩት እዚህ ላይ ለመግዛት ብትፈልጉ እንኳን 189 ላይ ደርሷል። እንግዲህ 150 100 ምናምን የነበረ አሁን ላይ እንደምታዩት በጣም ፕራይሱ ጨምሮ ነው ያለው። ካላችሁም ደግሞ ለመሸጥ ካሰባችሁ እንደምታዩት እስከ 188 ደርሷል ማለት ነው። ሶ እንግዲህ ክሪፕቶ ላይ ሰክሰስፉል የሆኑ ሰዎች ምን ያክል ምንዛሬ እንደምታዩት ነው። ሶ አይ ቲንክ አሁን ላይ ማርኬቱ ወርዶ ነው ያለው። ሆልድ የሚያደርጉ የሚይዙ ሰዎች ይጠቀማሉ ብዬ አስባለሁ ኔክስት ላይ ቢኮዝ በጣም ወርዶ ነው ያለው ኤቭሪቲንግ ማርኬቱ ላይ ያሉ አሴቶች ፕራይሳቸው ቀንሶ ነው ያለው። ሶ አሁን ላይ የተወሰኑ ለምሳሌ ስትሮንግ የሚባሉትን አሴቶች ብንገዛ ቢትኮይን ሊሆን ይችላል፣ ኢቴሪየም በእርግጠኝነት ቡል ማርኬት ሲመጣ ተጠቃሚ ሊያደርገን ይችላል ለማለት ነው። ኦልሬዲ የእናንተን አስተያየት ደግሞ እስኪ ኮሜንት ላይ ጻፉ። ክሪፕቶ ላይ ያላችሁን ኖሌጅ ሼር አድርጉን። ሶ ሎንግ ተርም ማስቀመጥ የምትፈልጉ ሰዎች አይ ቲንክ አሁን ላይ መግዣ ሰዓት ይመስላል። ይህን ስል ያው እንደ ፋይናንሻል አድቫይስ ሳይሆን አሴ ሳጀስሽን ነው፣ የኔን ስትራቴጂ ነው የነገርኳችሁ ያለሁት። ከአሁን በፊት ደግሞ ሆልድ አድርጋችሁ ያላችሁ ካላችሁ ኦልሬዲ አሁን መሸጥ የለባችሁም። ቢኮዝ አሁን የሚሸጥበት ሰዓት አይደለም። ማርኬት ሲወርድ አይሸጥም፣ እስከሚጨምር መጠበቅ አለብን ማለት ነው። ትሬድ ስታደርጉ ደግሞ ስፖት ላይ ከሆነ ነው፣ ስለ ስፖት ትሬዲንግ ነው እያወራሁ ያለሁት። ፊውቸር ምናምን ላይ አሁን ኦልሬዲ ስለሱ አይደለም ማውራት የፈለኩት። ሶ አይ ቲንክ ኔክስት ላይ ደግሞ ምን ሊከሰት ይችላል የሚለውን ያው አብረን የምናየው ነው የሚሆነው። ሶ ክሪፕቶ ላይ አሁን መግዛት የምትፈልጉ ሰዎች አይ ቲንክ ታይም አሁን ይመስላል። እስኪ የእናንተን ስትራቴጂ ደግሞ ኮሜንት ላይ ጻፉ። ቻው።